ሰላም አታደርጊ ሰላም እባክሽ አታደርጊ ሰላም እባክሽ። በዛሬው ዳጣ ላይ ሁሉም ነገር እውነቱ እንደነገረችው ልጁ የተረገዘ ልጅ የእሱ እንደሆነ ነው የነገረችው እና በጣም ነው የሚያሳዝነው በእውነት እኔ እንጃ። ፊልም ቢሆንም በጣም ነው ያዘንኩት። ደረጀን ያኛው እንትን ሳያልቅ ይህንን ደግሞ ተደረበበት በጣም ነው የሚያሳዝነው ማለት ነው። ሚስቱ ደግሞ በጣም እንጃ የማትጠብቀው ነገር ነው ያጋጠመው ማለት ነው። ያጋጠማት የማትጠብቀው ነገር ከሷ የማይጠበቅ ነገር ከሰላምን የማይጠበቅ ነገር እሷ አይዞሽ እኔ አስወልድሻለሁ ከኔ ጋር ትሆኛለሽ ችግር የለም ምናምን ስትላ ስትንከባከባት ነበር እና እንደዚህ አልመሰላትም ነበር። አሁንም ገና ናት አላወቀችም። ሰው ደረጀ በጣም ነው ያሳዘነኝ። ምክንያቱም የዳጣን ነገር አልጨረሰም ገና ነው፣ ሚስቱም አታውቅም እና እሱ ሳይጨርስ ገና በጭንቀት ሳለ ይሄንን ሲያጋጥመው በጣም ነው የሚያሳዝነው ማለት በጣም ነው ያዘነው፣ በጣም ነው ያለቀሰውና እንጃ በጣም ነው ያሳዘነኝ። ምስኪን እውነት ሆኖ ነው የተሰማኝ እና በአንድ ቀን የምናደርገው ስህተት በጣም ነው ተጸጽተን እንኳን አንመልሰው ማለት ነው። እሱ አያውቅም ሰክሮ ነበርና ሰክሮ ሳለ ነው። ሚስትየው ደግሞ ወደ ሌላ ሄዳ ነበር፣ እቤት አልነበረችም። ሰክሮ ሳለ ናት ልጄ ስለጣለብኝ ከሱ ሌላ ልጅ ወልዳለሁ ብላ አስባ ከሱ ጋር ያደረችው ማለት ነው። እሱ ደግሞ አያውቅም፣ ግን የልጁ አባት ማወቅ አለብኝ ብሎ አሳውቂኝ ስላት ነበረ ማለት ነው። እና እንደዚህ ብላ ስትነግረው በጣም ነው የደነገጠው፣ በጣም ማለት ነው። እና እንደዛ ሆኖ ሲመጣ ለምንድን ነው እንደዚህ የምታረገው? ላንቺ ክፉ ናት ሚስቱ ማለት ነው። ሚስቴ ላንቺ ክፉ ናት፣ እንዴት እንደዚህ ታረጊያለሽ? እንዴት ጨክነሽ እንደዚህ ታረጊያለሽ? ስላት እኔ እኮ ልጄ ወስዳችሁ ስለጣላችሁብኝ ነው እንደዚህ ያደረኩት ብላ እሷን በጣም ፈርታ እንደዚህ ሆኖ ወድቆ ሲያለቅስ ነበረና በጣም ነው እሷም እንጃ ፈርታ ነበር። ብቻ መኪና ውስጥ ነው የነበረችው እሱ ደግሞ ከመኪና ወርዶ በጣም እያለቀሰ ነበረ። ምን አርጌ ነው እንደዚህ ብሎ እንጃ ያልጠበቀው ነገር ነው የነገረችው ማለት ነው። ከሱ እንደዚህ ሰክሮ ስለነበረ እኔ ነኝ ወይ እንደዚህ ያረኩት ምናምን ብሎ ስትነግረው በጣም ነው የደነገጠው ማለት ነው። በምን እንዴት ብዬ ነው ያረገዝኩሽ አላትና እንዴት ሆነ እንደዚህ ሲላት እቲ ያልነበረችም እቤት አንተ ሰክረህ መተ ነበርና ካንተ ጋር አደርኩኝ ልጄ ስለወሰደችብኝ ብላ እንደዚህ ብላ ተነገረችው ማለት ነው። እና ተናዶ እንደዚህ ብሎ እቤት ውስጥ ሲመጣ በጣም ነው የተናደደው። ክፍል ውስጥ ሆኖ እንደዚህ ሲጨነቅ ነበር። እና ሚስቱ መታ ደግሞ ምን ሆነህ ነው ብላ ስትጠይቀው ጥላት ነው የሄደው ማለት ነው። ጥላት ወደ ውጭ ወጥቶ እየተናደደ ሄደና እሷና ልጅቷ ሲያዩት ነበር እና በጣም ጥሩ ሁኔታ አልነበረም። ሰው ወጥተው ወደ ሰላም ጋር ሄደ። እሷ ደግሞ ልብሷ እያዘጋጀች ነበረች ልትወጣ ከሱ ቤት ማለት ነው። ሂዶ ሚስቱ ደግሞ ተከትላው ሄደች። እኔ መከተል አለብኝ አንቺ ወደ ሰላም ጋር ደውይ ስላት እኔማ አልደውልም ሰላም ጋር ምን ብዬ ነው የምደውለው ብላ ዝም አለች። እንዳትመጪ አለች። እሷ ደግሞ ሄደች፣ ከሱ ጋር ተከትላ ሄደች። እሱ ሰላም ያለችበት ክፍል ሂዶ አሁንንም መውጣት አለብሽ ሲላት እኔማ ሳትለኝ እወጣለሁ ችግር የለውም ሲላት ለምንድን ነው እንደዚህ የምታረጊው? አሁንንም ውጪ እኔ እወጣለሁ፣ ግን ዳጣ ይዤ ነው የምወጣው
ስትለው ዳጣማ አትሄድም፣ ዳጣ አትሄድም፣ አንቺ ውጭ፣ አንቺ ጨካኝ ብሎ ተቆጣትና አይ የዚህ ቤት አካል እኮ ነኝ፣ ሁለት ልጅ አለኝ እኮ ካንተ ስትለው ወራሽ ናቸው ስትለው ተናዶ ስለ ሀብቱም ስለ ውርሻ ስለምንም አያገባኝም፣ ብቻ ከዚህ ውልቅ ብለሽ ውጪ፣ ሁለተኛ ወደዚህ ቤት እንዳትመለሽ አላትና ዳጣ ደግሞ አሁን ታስፈልገኛለች ይዣት ነው የሚሄደው ስትለው ዳጣማ አትሄድም፣ ዳጣ አትሄድም አንቺ ውጪ እያለ ሳለ ሚስቱ ደግሞ በጣም ተጨንቃ ነበር። ምን ሆነ ነው እንደዚህ ሲሆን አይቼው አላቅም ብላ በጣም ነው የተጨነቀችው። ዳጣን ደግሞ ምን ሆነ ነው በእኔ ምክንያት ነው እንደዚህ መታ ነው ብላ ተጨንቃ እያለቀሰች ነበረች ማለት ነው። እና ልታባብለው ሞከረች፣ ግን እንደዚህ ሊሆን አልቻለም። በጣም ተናዶ ስለነበረ ማለት ነው። በእኔ ምክንያት ከሆነ ወደ ነበርኩበት እመለሳለሁ አትጨነቅ ስትለው ዝም አለ። ምንም መልስ አልሰጣትም። እሷ ደግሞ ተጨንቃ ስታለቅስ ነበረ ማለት ነው። እና ሁሉም ነገር ያልፋል እኮ ለምንድን ነው እንደዚህ የምትሆነው ብላ ስትነግረው ነበረች። እሷ ሊመለስ አልቻለም። ተጨንቃ እንደዚህ ስትጨነቅ መኪና ውስጥ ነበረች። ሂጂ ወረዲ ስላት አይ እኔ እኮ አልወርድም እማዬ እኮ ከሱ እንዳትለይ ብላኛለች ብላ ከሱ ጋር ነው የነበረችው ማለት ነው። ቤት ውስጥ ደግሞ ያቺ ሚስቱ ደግሞ ስታለቅስ ነበረ። እንደዚህ ሆኖ ስለ አይታው አታውቅም ማለት ነው። ስንት ጉድ ነው ያለው። እኔ እንጃ ሚስቱ ስታውቅ ምንድን ነው የሚፈጠረው? ምንድን ነው የሚፈጠረው? ምክንያቱም ልጅቷ እንደዚህ ካባዬ ይሁን ያረገዘችው ስትላት እንደዚህ ያረግም እኔ እኮ አምነዋለሁ ብላ አትሰማትም ነበር ማለት ነው። ሰው እንጃ ስትሰማ ምን እንደምትል በሚቀጥለው የምናየው ይሆናል። ናታን ደግሞ አብየል ከሱ ጋር አብረው ነበሩና ዛሬ እኮ እማዬም ሁሉም የሉም አብረን እንደርስ ስትለው እንደዚህም አይሆንም ብሏት አላትና እንደዚህ ስትጨቃጨቀው ትታት ሄደ ማለት ነው። እዚህ ቤት መምሸት አይቻልም እዚህ ቤት ብሎ ወደ ክፍሉ ሄደ ማለት ነው። ያቺ ትንሿ ውሃን ደግሞ እንደዚህ ብላ ሄደች ትታት ማለት ነው። እሷ ሁሉም ይወጣሉ አይደል ብላ እቺ አብየል ደግሞ ተደስታ ሊወጡ ነው ትወጣለች ምናምን ስትላት ተደስታ ዳጣም እሷ ጋር ትሄድ ስትላት አይ ዳጣ ምን አረገችሽ? እንዲሁም ዳጣ ጥሩ ሰው ናት ስትላት በቅናት ልትፈነዳ ነበረች ማለት ነው። እና የዛሬ ይሄንን ይመስል ነበር። ደረጀን በጣም እንደተናደደና በላይ ላይ ጭንቀት ፈጠረበት ማለት ነው። ሰው በሚቀጥለው አብረን የምናየው ይሆናል። ሚስቱ ምንድን ነው የምትለው? ተኝቶ ያለ እንደዚህ ሰላም ተይ ሲል ነበርና እንጃ እንደምፈጠር አብረን የምናየው ይሆናል። ባይ ባይ ማሮቼ፣ ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ለቻናሌ አዳዲሳችሁ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እላለሁ። በሚቀጥለው እስከምንገናኝ ቸር ቆይልኝ። ወዳችኋለሁ። ባይ ባይ።